ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ በዝት ይበልልኝ። ብቅ ብያለሁ በንግስቲቱና በንጉሱ ጉዳይ ማለት ነው። አያምሩም? እንዴት አባታቸውን እንደሚያምሩ ማለት ነው። ስለ ፎቶ በኋላ እንነጋገርበታለን። ግን አንዳንድ ነገር ትናንትና ቪዲዮ በብሩኬ ቤት ሰርተው ነበረ። አንድ ከታዘብኩት ነገር ምን እንደሆነ ታውቃላችሁ? ያው በጣም ደስ የሚለኝ ፕሮግራም ነው በነገራችን ላይ ጥያቄ ሲጠያየቁ ማለት ነው። እና ከጥያቄያቸው መሃል የሰርጋችን ቀን ከአርሰናልና ከእኛ ሰርግ ከኔና ካንተ ሰርግ ምረጥ ብትባል ምንድን ነው የምታረገው? ማለት አርሰናል ጨዋታ አለ፣ ከዛ ሰርግህን ነው የምታየው ወይስ ደግሞ ኳስ ጨዋታውን ነው የምትመርጠው ስትለው ለሀይሚ የብሩኬ ምላሽ ምን እንደሆነ ሰምታችኋል። በጣም ያሳቀኝ ፓርት ነው ይሄ ማለት ነው። እኔ ማለት እንዴት ምን ያህል ፍቅር ቢይዛችሁ ነው በነገራችን ላይ የኳስ ደጋፊዎች ማለት ነው እንዴ? ጭራሽ እሱን አበልጣለሁ አለ እኮ እንዴ! ወይ ቴሌቪዥን አድርጌ ወይ ፕሮግራሙን ጨርሻለ ወደ ሰርጉ መጣለሁ ወይም ደግሞ ቴሌቪዥን አድርጌ ቴሌቪዥን እያየው አገባለሁ ነው ያለው። እና በእንደዚህ አይነት እንትን አይምጣብኝ። ግን ቢሆንም ግን አርሰናልን አስፈልጣለሁ ብሏል። የብሩኬ ምላሽ በጣም የገረመኝ እንትን ነው በነገራችን ላይ። እና ሲቀጥል ሀይሚዬ ወይኔ መዋረዴ አለች። እንዲህ ቅመምዬ ምን መዋረድ አለው እንዴ? ስንቶቻችን በነገራችን ላይ ማለት ነው። ይሄ አሁን እኔ በከተማው እኔ እንጂ አላቅም፣ በገጠር ግን በጣም እንደ ውርደት ወይም ደግሞ እንደ ፍረት ምናምን ነው የሚታየው። እና ይሄ እኮ ኖርማል ነው እንዴ? በልቶ የማይፈሳ ነገር ሰው የለም አይደል? እንዲ ግዴታ አየር ማውጣት አለበት። ለምን ሰው አይኖርም? ከመጣ መልቀቅ ነው እንጂ ምንም መዋረድ የለውም። ሲቀጥል ገና ህፃን ነኝ እያልች ነው ሼር ያደረገችው። ወይኔ መዋረድ ብላ ነው ሼር ያደረገችው ቪዲዮውን እና ምንም ነገር የለውም። ቅመምዬ ግን ዘፈታ የሚያደርግ ጥያቄ ነበረ። ሲቀጥል የተጠየቁት ጥያቄ የሀይሚ ጥያቄ አሁን 10 ሚሊዮን ብር ሎተሪ ቢደርስሽ ባልሽ ታሟል፣ የልጆችሽ አባት ባልሽ ታሟል እና ስጩ ብትባይ እንትን ትያለሽ? ይሄ ምንም ጥያቄ የለውም። እንኳን አይደለም የልጆች አባት ሆኖ ኖርማል ለፍቅረኛችሁ ራሱ ብዙ መስዋዕት ይከፈላል አይደል እንዴ? እና ይሄ ምንም የሚጠየቅ ጥያቄ አይደለም። እሷም መልሰዋለች በነገራችን ላይ ማለት ነው። እና እኔ በጣም እንደዚህ ጥያቄ ሲጠያየቁ በነገራችን ላይ በጣም ነው ደስ የሚለኝ ማለት ነው። ሲቀጥል በጣም ያስቸግረኝ ነበር እና የሆነ ሰዓት ላይ ስራ እየሰራን እቃ እያነሳን እሱ እየለቀቀ እኔን ነበር የሚያስብለው። እና ስሙን ካወቃችሁት ሜንሽን አድርጋችሁ ቲክታክ ላይ ልቀቁት ተብሎ እንግዲህ ያ ሜንሽን የተደረገው ማን ቢሆን ጥሩ ነው? ያየሁት ልጅ ማለት ነው ኤፍሬም ነው። ኤፍሬም ራሱ ነው ኮሜንት ሴክሽን ኮሜንት አድርጓል በነገራችን ላይ። እና እሱ መሆኑ ነው እኔ ግራ እየገባኝ ነው። እና የፈለገው ይበል ሜንሽን አድርጉት ብሎ ራሱ በድፍረት በኮንፊደንስ እናንተም ቲክታከሮችም እንዴት እንዳወቃችሁት አላቅም። ስሙን ሜንሽን አድርጋችሁ ፖስት አድርጋችሁታል ማለት ነው። እና ራሱን ኮሜንት አድርጓል። ሲጀመር ተዋርዶ አዋረደኝ ብሎ ኮሜንት ሰጥቷል። እና በጣም ዘና ሲያደርገኝ ሀይሚም አውቄዋለሁ ብላለች። እና ግን ይሄ ኖርማል ነው፣ ምንም መዋረድ የለውም ውርደትም የለውም። ሶ ኖርማል ነገር ነው። እንደውም ያራዳ ሰው ስትሆኑ ምን ብለው አደል ዝም ብሎ ማለት ነው። እና ቅመምዬ ኖ ፕሮብሌም ልልሽ ፈልጌ ነው። በተረፈ ፕሮግራማቸው በጣም ደስ የሚል ነገር ነው። እውነት ለመናገር በጣም ደስ ይለኛል። ከዚህ በፊትም እንደዚህ አይነት ጥያቄ ሲጠያየቁ በጣም ደስ ይለኛል። በቃ እንደዚህ ማለት የእውነታችሁን ነው የምታቀርቡት፣ እዛ ላይ ምላሽ የምትሰጡት። ምክንያቱም ወረቀት እየታየ ድንገት ስለሆነ የሆነ ሀሳብ ምናምን ነገር አስቤበት ይሄን ልበል ምናምን ብላችሁ የምትሉት ወይም ደግሞ ነገር ስላልሆነ ወዲያውኑ ነው የምትመልሱት። እና አሪፍ ጥያቄ መልስ ነው። ቀጥሉበት። ብሩኬ ግን አርሰናልን አበልጣለሁ ላልከው እኔ እንጃ አላቅም። አስብበት። ነገሩ ገና የትዳር ሚስጥሩ እንዴ የውጭ ሀገር ልጆች እኮ አይታችሁ ከሆነ ሲጋቡ የሰርጋቸው ቀን ራሱ የሚያለቅሱበት ታይም አለ። አንዳንዶቹ እንባቸውን መቆጣጠር እስከሚያቅታቸው ነው። እና ምንም ብትወዱ ትዳር ድረስ ማድረስ እንትን አይመስለኝም። እንዲህ ጭራሽ
ጭራሽ ቴሌቪዥን አድርግም አለ እኮ እንዴ! እሱና ፕሮግራሙ ካለፈው በኋላ ግን ለእንደዚህ አይነት ነገር ያው ነገሩን አስተካክሎ ጥያቄ በሚለው ነው እንጂ እንደዚህ አይሆንም። የአርሰናል ጨዋታ ካለ ነገሩን አሽቶ መሆን ነው። የአርሰናል ደጋፊ ከሆነ ደግሞ ኳስ እያየ የሆነ ነገር ብትይው ራሱ ቼክ አያደርግሽም ማለት ነው። የኳስ ደጋፊዎች እንዲህ በነገራችን ላይ የአራዳ ልጆች ብዛት የኳስ ደጋፊ ናቸው። ለምን እንደሆነ አላውቅም። ሸገር ልጆች ማለት ነው። እና አንዳንዴ ከልጅነት ልምዳችሁ ፍቅር የሌላችሁም እሱ እንትን እያለ ሲያድግ ስለነበረ ያው ያ ፍቅር በውስጡ እንትን ብሎ ስለሚያድግ ምንም እንትን አይልም። ሲቀጥል ስለ ሽንትማ በልጅ ልጅ ሆኖ መቼም የማይሸና ነገር ሰው የለም አይደል? ልጅ ሆኖ ሳይሸና አልጋ ላይ ያላደገ የፍጥረት አለ ብዬ አላስብም። አንዳንዱ ልጅ ተሎ ብሎ የመተው ባህሪ አለው። አንዳንዱ ልጅ ደግሞ እስከ 7 ዓመት ድረስ አልጋ ላይ እምቢ የሚለው ልጅ አለ። እውነት ለመናገር እና አንዳንዴ ተፈጥሮ የሚባል ነገር አለ። ብቻ ሪያሊቲ የሆነ ነገር ነው የጠየቁትም የተመለሰውም በጣም ደስ የሚል አመላለስ እውነት የሆነ ነገር ነው። ውስጣቸው ያለውን እውነታውን ነው ያወጡት። በጣም ነው የተመቼ ማለት ነው። ልንገራችሁ ብዬ ነው። ሲቀጥል ቅመምዬና ቡራዬ እንደዚህ ፏ ድምቅ በአንድ አይነት ማች ንግስቲቱና ንጉስ አያምሩም? እንዴት አባታቸው እንደሚያምሩ በነገራችን ላይ እንዲፏ ድምቅ የሚያደርጓቸው ልንገራቸው፣ በጣም የሚወዷቸው አሉ ቲክታክ ላይ ማለት ነው። ምርጥ ምርጥ እህቶች አሏቸው፣ የቡራም ወዳጅ የሃይሚም ወዳጅ እና እነሱ ፏ ድምቅ እያደረጉ በፍቅር ያመጡልናል ትላላችሁ። እንዴት እንደምወዳቸው ፎሎ አድርጌ እከታተላቸዋለሁ በነገራችን ላይ ማለት ነው። በጣም ደስ ስለሚለኝ ደስ የሚለኝን ነገር ወደዚህ ይዤው እመጣለሁ ማለት ነውና ይመቻችሁ በጥቅሉ ማለት ነው። እና ሀይሚዬ ዘው ራሷን እየያዘች እየሳቀች ነበር። እና የኔ ቅመም ማለት ነው ምንም ነገር እንትን የለውም ማለት ነው። እንዴ ውስጣችን ቢታይ እኮ እኛ ቤታችን ከፈት ብሎ ቢታይ ስንት ነገር አለ በየራሳችን ጓዳ ውስጥ ማለት ነው። ይሄ ኖርማል ነገር ነው። እንዴ እናንተ ራሳችን እናውቃለን አይደል? እንዴ እና ቅመምዬ ያለ ነው ደግሞ እኮ በፊት ህፃን ሳለሁ እንዴ ለምን ከባልሽ ጋር ሆነሽ ራሱ ሳትፈሽ የምታድር ያለ እኔ ማርያም ያስቀኛል። ስለ እንደዚህ አይነት ነገር ሲነሳ ራሱ ማለት ነው። ለማንኛውም ግን ይመቻች። በጣም ደስ የሚል ፕሮግራም ነበረ። ዛሬ ደግሞ በቅመሟ ቤት እንጠብቃቸዋለን። ቤተሰቦቼ እወዳቸዋለሁ። የንግስቲቱና የንጉሷ ወዳጆች ቪዲዮውን ላይክ እያደረጋችሁ ተባበሩኝ ማለት ነው። መልካም ቀን፣ መልካም ቆይታ። አዲስ ነገር ካለ ብቅ ብቅ እንላለን። እስከዛ ግን መልካም ቆይታ ወዳችሁ። ሌላ ደግሞ ሳልነግራችሁ ያው ወደ አዲስ አበባ ተመልሰውልናል። ደስ ይላል። ያው ትናንትና በቀደም የቀረጹት ከእናቷ ጋር ሆና ያው የስንብት ቪዲዮ ነው እና ያው ለምን ወክ አናረግም ዘና አንልም ብለው ከእናቷ ጋር ወክ ሲያረጉ ትናንት ነው ቪዲዮ። በነገራችን ላይ ሁላችሁም ተደስታችሁ ኮሜንት እንትን ስትሉ ነበርና በጣም